ትሁቴ ተመስገንን ወገቡን ቁርጣ ጣለችው ማለት ነው። እንግዲህ እሷው ከመታችሁ በኋላ ደንግጣ እንግዲህ እንደዚህ እያባበለችው ትገኛለች ማለት ነው። ተመስገን ደግሞ ደስ ብሏቸዋል። ተመስገንና ቲና ናቲ እንግዲህ ሁሉም ነገር ስለተነቃበት አሁን ሌላ ዘዴ እያሰበና እየፈጠረ ይገኛል። ትሁት እንዳታለለችው እያሰበ ነው ማለት ነው። ስለዚህ የሆነ ሴራ እየተሴረብኝ እንዳለ ነው የሚሰማኝ ብሎ እንግዲህ የአባዬን ሚስት አብል አምጪ ብሎ ከትሁት ተቀብሎ ለድል ሊመልስላት ነበር የሄደው። ነገር ግን ነገሩ እሱ ካሰበው በላይ ሆነበት። ለድል ሲሰጣት የማዬ ይሄ አይደለም እኮ ስትለው ምን? አዎ የማዬ በክር ነው አለችው። የሆነ ሴራ እየተሴረብኝ ነው ሲል እንግዲህ በጣም ተናደደ። ታዲያ አሁን ናቲ በጣም እልህ ውስጥ ገብቷል። አባዬ እንግዲህ ትላንትና ሚስቱን ሊያገኛት ቀርቧል። በር ላይ ደርሷል። እማዬ እማዬ ስትል ልጅቷ ስትጣራ እንግዲህ ልክ ቤት ውስጥ እንደሌለች አይነት ነው ጥሪዋ። ግን ሴትይቱ በር ላይ ደርሳለች። አሁን ናቲ እችን እድልን አስፈራርቶ ሌላ ሰው ካላመጣ በሉ። ምክንያቱም አርፎ የሚቀመጥ ሰው አይደለም ናቲ ማለት ነው። እውነት ለመናገር እንግዲህ አሁን ከባድ ፈተና ውስጥ ተግባብተዋል። አላቅም አባዬም ከዚህ በኋላ ተስፋ ይቆርጣል። ትሁትና ተመስገንንም እንግዲህ ምን እንደሚላቸው አላውቅም። እውነት ለመናገር አባዬ ሚስቱን ማግኘት አለበት። ይሄንን ናቲ የሚባለውን ደግሞ አስራችሁ ወደዛ ስትፈልጉ እና ናቲ የሚባል ሰው በጣም አስፈላጊ የሆነ ሰው ነው እውነት ለመናገር እና ስለዚህ እንግዲህ የሚሆነውን አብረን የምናየው ነው የሚሆነው። እንግዲህ እስካሁን ድረስ ናቲ በጣም ብዙ ጊዜ እናም ትሁት አሁን ላይ ነክታበታለች። አባዬም እንደዛ ሲያመነጫጭቀው ከዛ በኋላ ትሁቴ ይቅርታ። ለምን አባዬ ይቅርታ የሚያስበልግ ነገር አልተናገርክም? ምን? አዎ ምን ነው? አረ ምንም። ግን እኔ አንድ እንትን አለኝ። ምንድን ነው እሱ? የሆንከው የተፈጠረ ነገር አለ እንዴ አባዬ? አይ እንደው እሱ ነገር ስራው በጣም ስላስጠላኝና ስላናደደኝ ነው እንደዛ ተናገርኩት። ሰው እንዳይመስልሽ። አሁን አንቺ ማንንም ሰው ማመን የለብሽም አላት። ከዛ በኋላ እሺ ማንንም አላምንም እሺ አለች። ከዛ እንግዲህ ናቲ አሁን ሌላ ነገር እየፈጠረና እያሰበ ይገኛል ማለት ነው። እነሱን በምን አይነት ሴራ አሁንም አባዬና ተመስገንን ለማጣላት እንግዲህ እንቅልፋቶ እየኳተነ ይገኛል ማለት ነው። ናቲ አሁን ተናዷል፣ እልህ ውስጥ ገብቷል። ትሁትንም እንደማይፈልጋት ነው እንግዲህ እያሳየ ያለው። አሁን አክት እያደረገ ያለው እሱ እልህ ይዞት እንጂ ትሁቴን ፈልጓት አይደለም እኔ ከተረዳሁት። ስለዚህ አሁን እሱ ትሁትን ልክ ሽማግሌ እልካለሁ ብሎ አሁን ላይ እንግዲህ ትሁት ደግሞ ተቀይራበት ሌላ ሰው ሆናበታለች። ያ ነገር ደግሞ ለሱ በጣም ከባድ ነገር ነው። እናም ይሄንን ነገር እንዴት አድርጌ ነው ማስተካከለው? ቆይ ትሁትም ነቃችብኝ እንዴ? ቆይ እንዴት ነው ነገሩ? የሆነ ነገርማ አለ፣ ልክ ያልሆነ ነገር ነው የሚሰማኝ። ስለዚህ ይሄንን ነገር ምን ማድረግ ነው ያለብኝ እያለ እንግዲህ ግራ ተጋብቷል ማለት ነው። ተመስገንም ደግሞ እንግዲህ እንዳያችሁት ወቅጦ ነው የለቀቀው ትናንትና። አንተ አስመሳይ ነህ እኮ ካንተ ባሳውን አስመሳይ አለ እንዴ? እንደው ማን ይሙት በጣም አስመሳይ ሰው ነህ እኮ። እዛ አባዬ ይሄንን ልጅ እንዳታምነው በፍጹም። ማንን ማመንና ማንን ማመን እንደሌለብኝ እኔ ራሴ አውቃለሁ። እኔ ሕፃን ልጅ አይደለሁም። ሰማለህ? አሁን ከቤቴ ውስጥ ውልቅ ብለህ ውጣ። አሁን አባዬም ጠልቶታል ናቲን። አባዬ ትናንትና አለሜን ሲሰድባት ማለት ነው። በእውነት እንደው ግርም ነው ያለኝና አባዬ እኔ የማስበውና እኔ የምናገረው ንግግር የተናገረው ትናንት። አለሜ ማለት በጤናዋ አይደለም ባሏ እንደዛ በር ቆልፎባት ሲያሰቃያት የነበረው አባዬ። እኔ የተናገርኩትን ነገር የተናገረውና አለሜ ቀላል ሰው አይደለችም። ለአባዬ ይሄ አይገባውም ነበረ። የሆነች ጊንጥ የሆነች ሴት የሆነች ጊንጥ ነች አባዬ። እናም አባዬ እንግዲህ ትናንት የተመስገንን ጃኬት ይዞ እንደው እንዴት እንደሚያደርግ አይታችኋል። ሰውነቱ ሁሉ እየተንቀጠቀጠ እንግዲህ ሚስቴን አየዋት አላየዋት እያለ ማለት ነው። እንግዲህ መጨረሻው ይመር። ናቲንም እንግዲህ ፈጣሪ ወደዛ እየያዝላቸው አባዬ አንዴ ሚስቱን እስከሚያስቀምጥ ድረስ እንደሚያገኛ ድረስ። በነገራችን ላይ ትናንትና እንደሰማሁት ከሆነ ትናንትና
አንተ አሁን አሳማኝ ቦታ ማስቀመጥ አለብህ ስትል ነበረ ቲና ማለት ነው። አባዬን ይሁን መግቢያው ላይ ማለት ነው ማንን እንደሆነ ሊገባኝ አልቻለም። አሁን የአባዬን ሚስት እንደገና በድጋሚ ካሳወራት ነገር ተበላሸ ማለት ነው። እና ናቲና ተመስገን እንግዲህ ከባድ ችግር ውስጥ ይገባሉ ካሁን በኋላ። አላቅላቸው ምን እንደሚፈጠር። ዞሮ ግን በጣም ነውረኛና አጸያፊ ሰው ነው። ታዲያ እናቱ ከዛ ምክር እየሰጠችው ያሉን ነገር እያለችው ነው ልጆች ውስጥ የገባውና የእናቱን ምክር አንተ ትልቅ ሰው ነህ፣ እናትህ ወደ ጸበል ወይም ደግሞ ወደ ሆስፒታል ዋለያም ወደ አማኑኤል መውሰድ አለብህ አለችው ቲና። አንቺ ስለ እናቴ እኮ ነው እያወራሽ ያለሽው ሲላት፣ አዎ ስለ እናትህ አንተን የሚያክል ጎረምሳ አድርሳ በዚህ እድሜዋ ተንኮል የምትሰራ እናት አይቼ አላውቅም። አሁንም ስለ እናቴ መጥፎ ነገር እያወራሽ ነው፣ ብትጠነቀቂ ይሻልሻል። እጭ ምን ነው ቲና፣ ስለ እኔ ግን ማንም ሰው ነግሮ አያውቅም እንዴ? ማን እንደሆንኩኝ ማንም ሆኝ እኔ ስለ አንቺ አይመለከተኝም። ግን ስለ እናቴ ክፉ እንድታወሪ አልፈልግም። እውነት እሱን አብረን የምናየው ይሆናል አቶ ናቲ። ለማንኛውም ከተመስገን ጋር የያዝከውን ጨዋታ ቀስ ረገብ ብታደርገው ይሻልሃል። ተመስገን መቼና እንዴት እንደሚቀየርብህ ስለማታውቅ ከባድ ችግር ይፈጠርብሃል አለችው። እዛ እያስፈራራሽኝ ነው? አረ እየነገርኩ ነው። ማስፈራራት እኮ ለሚፈራ ሰው ነው እንጂ ለማይፈራ ሰው ምንም ነው አለችው ቲና ማለት ነው። ቲና እንግዲህ አሁን ላይ የተቀየረችው ለአባዬ ብቻ ነው እንጂ እሷ ሌላውን ሰው እንደዛው ማጭበረሯን ትቀጥላበታለች ማለት ነው። አባዬ ግን ቃል ገብታለታለች ምንም ነገር ባንተ ላይ ተንኮል አላስብ ብላ እንግዲህ ቃል ገብታለች። እንደዚሁ ከዘለቀች መጨረሻው ይመር እንጂ ለአሁኑ ደህና ናት ማለት ነው። ቲና እንግዲህ የቲና ጉዳይ አሳሳቢ ነው። ዞሮ እንግዲህ እስካሁን ድረስ ለአባዬ ያላት ነገር ደህና ነው። እናም ትሁትን ምከሪያት እባክሽ የኔ ልጅ ትሁትን ምከሪልኝ። ምን ብዬ አባዬ? ሽማግሌው እንዳይላክ የሆነ ነገር በያት እባክሽ። ይሄ ልጅ እያስመሰለ ነው፣ ከልቡ አይመስለኝም አባዬ። እኛ ሴቶች እኮ ስንመክር አያምርብንም፣ ምክንያቱም አያምኑንም። ስለዚህ ዝም ብለን ብናያቸው ነው የሚሻለው። እንደዛማ አይሆንም የኔ ልጅ አባዬ። አሁን እኔ እንደዛ ብላት የቀናውባት ነው የሚመስላት። ታዲያ ምን ይሻላል? ለማንኛውም ሄጅ ያሳምናታለሁ አለችና እንግዲህ ተመስገንንም ሽማግሌው እንዲራዘም አድርጋለች። ለምን ሲባል ሲላት፣ ለምን ሲባል ነው አንቺ አንድ ነገር ልጠይቅ ተመስገን አለችው። ምን ነበረ? ይኸውልህ ቆይ ማለቴ አንተና ትሁት የተዋወቃችሁት የአባዬ ሚስት ፍለጋ ሳትጀመር በፊት ነው እና የአባዬን ሚስት እዚህ ውስጥ ለምን አስገባችኋት? ውድድር ውስጥ አባዬ ሚስት መግባት የለባትም ነበረ አለችው። ከዛ በኋላ አይ እንግዲህ እኔ ምን አውቃለሁ፣ ይኸውልህ አንተ ትሁትን ነው መንከባከብ ያለብህ። ስለዚህ ትሁትን ተንከባከባት እና ሴትዮዋን ተዋት ለአባዬ አለችው። ከዛ እሷም እሺ አለች። እና አንቺ እውነት ኃይለኛ ጭንቅላት ነው ያለሽ፣ ጎበዝ። አሁን ጎበዝ ነሽ። ስለዚህ እንግዲህ ደግሞ የሚመጣውን አብረነው የምናየው ነው የሚሆነው። ከዛ በኋላ እንግዲህ ወይዘሪት ቲና አሁን ላይ ተቀይራ እንግዲህ ኃይለኛ ሰው ሆናለች። አይገልጸውም፣ በጣም ኃይለኛ ሰው ሆናለች። እና ተመስገንን እኔ አንተን የሚጎዳ ነገር አይሆን እንጂ አንተ ላይ ተንኮል የሚያስቡትን ሰዎች እያመጣው አጋልጣቸዋለሁ። አባዬ እመነኝ፣ በአንተ ላይ ምንም አይነት ክፉ አልሰራም። እናም አትፍራኝ አለችው። እሺ እንግዲህ ልጄ አምንሻለሁ ብሏት እሱም ሄደ ወደ ሄድበት ማለት ነው። እና ወይዘሪት ቲናም እንግዲህ ከአባዬ ጎን ናት። እኔ አሁን የፈራሁት እድልን የሆነ ነገር ብሏት ሴትይቱን ቀይሮ ሌላ ሴትዮ እንዳያመጣ ብዬ ለአባዬ ፈራው ማለት ነው። እና ብቻ እንደዛ ከሆነም ተመስገን ደግሞ አይለቃትም እድልን ማለት ነው። እና ዞሮ እንግዲህ አብረን የምናየው ነው የሚሆነው። የናቲ ጉዳይ እንደዚሁ በቀላሉ የሚያልቅ ጉዳይ አይደለም። ሁሌ የእሱ ማስመሰልና ማጭበርበር እንደቀጠለ ነው ማለት ነው።
አባዬም ደግሞ ጌታዬ እባክህን እርዳኝ፣ አምላኬ እርዳኝ እባክህ ሚስቴን እንዳገኛት እርዳኝ ፈጣሪዬ እያለ እንግዲህ የእውነት አሳዝኖኛል አባዬ ማለት ነውና አባባ ቃል ገብቼልዎት ነበር እኮ ሚስቶትን ላገናኞት እያለች ነው እንግዲህ ምን ለማለት እንደፈለገች ባላውቅም ቃል ገብቼልዎታለሁ እኮ አባባ ሚስቶትን ላገናኞት፣ አረ ተረጋጉ፣ አረ ተነሱ አባዬ እያለች ነበረ ማለት ነው። ስለዚህ እንግዲህ የሚሆነውን ነገር ደግሞ አብረን ነው የምናየው። ከዚህ በኋላ ምን እንደሚፈጠር አላውቅም። በእርግጥም ዞሮ ደግሞ እንግዲህ ከባድ ችግር ይፈጠር ይሆን አይፈጠር ይሆን የሚለው ለእኔም ጥያቄ ነው እና አባዬ እንግዲህ ሰውነቱ ሁሉ እየተብረከረከ ብቻ ብዙ ነገር ነበር ትላንትናና እስቲ መጨረሻውን ያሳምርለት፣ መጨረሻቸው ይመር። አባዬና ሚስቱ ሲገናኙ ደስ ይላል። ከዛ በኋላ የናቲና የትሁት ጦርነት ይቀጥላል። ትሁት ናቲ ላይ ትቀለበስበታለች። ኃይለኛና ቀንደኛ ጠላት ነው የሚሆኑት ማለት ነው ሁለቱ አሁን አንድ ላይ። ከዚህ በኋላ አላቅህም፣ አታውቀኝም፣ አጠገቤ አትድርሺ፣ አጠገብሽ አልደርስም የሚባሉበት ሰዓት አሁን ነው። ከዚህ በኋላ በዙሪያዬ ባገኘህ እገልሃለሁ፣ እገልሻለሁ እየተባባሉ ነበረ ተመስገንና ናቲ። እንግዲህ ናቲ እያለ ፉከራ ምንም የሚያውቀው ጉዳይ የለም። ግን በዚህ ልክ ለምን እንደዚህ ያስፈለገ? የኔ ልጅ ምንድን ነው ያደረኳችሁ? የበደልኳችሁ ነገር አለ? ምንድን ነው ያስቀየምኳችሁ? ቆይ ለምንድን ነው ይሄ ሁሉ እኔ ላይ ያደረገ? አባዬ እንደዛ አይደለም ነገሩ፣ አንተ እንደምታስበው አይደለም ብሎ የሚዋሻው ነገርስ ደግሞ ደሜን የሚያፈላው ነገሩ አንተም እንደምታስበው አይደለም አባዬ። እኔ ሚስትህን አግኝቼ ላምጣልህ ነበረ፣ ግን ይሄኛው ቀደመኝ ነው ብለህ ነው። እኔ ማናቸው ማግኙልኝ፣ ዋናው ነገር እኔ እሷን ማግኘት ብቻ ነው የምፈልገው እያለ ነበረ ማለት ነው። ከዛ በኋላ እንግዲህ ከዛ አቶ ናቲ በጣም ተናደደ። በጣም ነበረ እርርድም ደሙ የፈላው ማለት ነው እንግዲህ ትናንትና። ምክንያቱም ደግሞ ተመስገን አሸነፈኝ ማለት ነው። እሰራለታለሁ። እኔ ማን እንደሆንኩ አላወቀኝም መሰለኝ ገና። እውነቴን ነው እሰራለታለሁ እያለ እንግዲህ ፉከራውን ቀጥሏል ማለት ነው አቶ ናቲ። ተመስገንም አትፎክር፣ ወንድ ልጅ ያደርጋል እንጂ አይፎክርም። ወንድነቴንማ አሳይቻለሁ እኮ ከዚህ በፊት። ወይ እንደ ፈሪ በጨለማ ቆመ መማታቱ፣ እሱማ ፈሪ ነህ እኮ። ጀግናማ በፊት ለፊት ነው የሚጋፈጠው። ስለዚህ አቶ ናቲ ለወደፊቱ አስብበት እሺ። እኔ ተመስገን ላሰብኩበት ነገር ወደ ኋላ አልልም፣ ተናግሬም አልተውም፣ እተገብረዋለሁ። እመነኝ፣ የተወለድክበትን ቀን አስቆጥረሃለሁ እያለው እንግዲህ በጣም እየዛተበት ነበረ ማለት ነው። አባዬ እንግዲህ ሚስታቸውን ቢያገኙ ደስ ይለኛል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ትሁት ናቲን ውሸቱን ስታውቅበት ወገባ ገዳውን ብላ ደፋችሁ ማለት ነው። መጨረሻም እንግዲህ ተጋለጠ ናቲ።